ሰላም ሰላም ቤተሰቦችዬ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። እነገሌ እነ ስማይ ጠሬ ዛሬ ደግሞ አዲስ አጀንዳ ይዘው መጥተዋል። መቼም ይቻ አንድ ምስኪን ልጅ አንድ ፍሬ ልጅ እንደው በቃ እንደው ከሚዲያ ካላጠፋናት ካላወደምናት ብላችሁ ተነስታችኋል። እንግዲህ እናንተም አልተሳካላችሁ፣ ትሞክራላችሁ፣ አልተሳካላችሁ እሷንም አሳቃችሁ ገደላችኋት። የኔ እናት ሀይሚ የኔ ስስት የኔ መቤት አሳቀው ገደሉሽ እግዚአብሔርና። ዛሬ ደግሞ አዲስ አጀንዳ ይዘው መጥተዋል። አዲስ አጀንዳው ምንድነው? ቤተሰብ አስከብሪ የሚባል ነገር ነው። እኔ የሚገርመኝ የእሷን ቤተሰብ ታዲያ እናንተ ናችሁ እንደምታስከብሩላት? አስከብሩልኝ አለቻችሁ? እንደው በሰው ህይወት ገብተን ካላቦካን ካላሰስን ካላሰፋን ካልጋገረን አላችሁ። ውይ 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 ውይ! በተለይ ቲክቶክ ሰፈር ግን እንዴት እንደምታበዙት። አሁንስ እኔ ቲክቶክ መግባት እራሱ አቁሜያለሁ። እግዚአብሔርን በጣም እየደበረኝ ማለት ነው። የምታደርጉት ድርጊት የምትሰሩት ስራ በጣም የሚደብር በጣም የሚያስጠላ ነውና ቲክቶክ በራሱ ግቡ አይልም። ቀን የሆነ ፎቶ አይቼ ተቃጥዬ ተናድጄ የሆነ ፎቶ ላይ የሆነ ነገር ጽፈው ፖስት አድርገው ተቃጥዬ ነው ያልኩት። ተቃጥዬ ተናድጄ ማለት ነው። አንድ የወንድ አራስ አለ። በነገራችን ላይ ፎቶውን ይዘሽብን አትንጪ ምናምን ላላችሁኝ እኔ ፎቶውን ይዣል ኤክስ አድርጌበታለሁ። ሲጀመር ፕሮፋይሉን ነው ያመጣሁት። በስንቱ ልበጥበጥ አለሽ በሶ። እኔ አንድ ነገር ግን የተረዳሁት ነገር አለ። የሰዎች ፍላጎት አያልቅም። የሰዎች ፍላጎት ምንም ማሟላት አትችሉም። በቃ በፍጹም። ምክንያቱም የተረዳሁት ነገር አሁን ባንዱ ስትሏት ባንዱ ትመጣላችሁ፣ ባንዱ ስታስተካክል ባንዱ ትመጣላችሁ። እኔ እንጃ። እኔ ለሷ ተጨነቅኩ። እኔ ለሷ ግራ ገባኝ፣ ጨነቀኝ። ታውቃላችሁ። አሁን ደግሞ ምን ይዘው መጥተዋል መሰላችሁ? ቤተሰብ አስከብሪ። ምክንያቱም ሰሞኑን እንግዲህ ከቀን በተፖስተው ፎቶ ነው። ሰሞኑን እንግዲህ ከቤተሰብ ጋር ነው የከረመችው፣ ከእናትና ከአባቷ ነው የከረመችው። የቤተሰብ ፕሮግራም አለ ተብሎ ሰርግ ሄደው አለ አይደለ ሐዋሳ። ከቤተሰቦቿ ጋር ነው የከረመችው። እንግዲህ ለ4 ቀን ለ5 ቀን ያክል ከቤተሰቦቿ ጋር ከርማለች። ከነሱ ጋር ነው የቆየችው አይደለ? እና ምን ለማለት ፈልጋችሁ ነው? ቤተሰብ አታከብሪም፣ ለቤተሰብ ጊዜ የለሽም፣ ለቤተሰብ ቦታ የለሽም እያላችሁ ደግሞ በዚህ የምታብጠለጥሏት ማለት ነው። የእውነት በጣም ታሳፍራላችሁ። አንዳንዴ ግን በሰው ህይወት እኛ እንኑር የሚባል አይነት ነገር፣ በሰው ህይወት በአንቺ ህይወት እኛ እንኑርልሽ እያላችኋት ነው። በነገራችን ላይ እሷ አይደንቃትም። በእርግጥ ግን አንዳንዴ በጣም ሲበዛ ደግሞ ሞራላችሁ ይነካል። በቃ በጣም ከባድ ነው። የሰው ልጅ ናት፣ እሷም እኮ ሰው ናት። የሆነ ስሜቷ ይነካል የማይሆን ነገር ስታወሩ። በጣም ነው የሚደብረው። እንዴ እሷ ከቤተሰብ ጋር አምናም ከብሩኬ እናት ጋር ዘንድሮም ከብሩኬ እናት ጋር ብላችሁ ነው እንግዲህ እንዴ ትላንትና እዛስ እንደሆነ የዋላችሁ በምን አወቃችሁ እናንተ? የታያችሁ የት ነው ያያችሁ? ግዴታ ለእናንተ ማማከር አለበት? ግዴታ ሚዲያ ላይ መውጣት አለበት? ግዴታ ለሚዲያ ማሳወቅ አለባት? በውስጥ አብራ ቢሆንስ ትላንት ያሳለፈችው? ሲጀመር ሰሞኑን ከቤተሰቧ ጋር ነው የከረመችው። የቤተሰብ ጊዜ ሰርግ ሄደው አብረው ነው የከረሙት። በብሩኬ ወንድም ሰርጉን እንደውም ከነሱ ጋር ያለውን ፕሮግራም ትታ ነው ከቤተሰብ ጋር ሄደችው አይደለ? እና ምን ማለት ነው? ቤተሰብ አታከብርም ማለት ከዚህ በላይ ምን ታደርግ? በቃ የምታወጡት እንከን አጣችሁ፣ አይደል? በቃ ውሃ ቀጠነ ብላችሁ እሷን ለማሸማቀቅ እሷን በቃ እንድታፈር እንድትፈራ ወደ ኋላ እንድትቀር የምታደርጉት ጥረት በጣም ያሳዝናል። በጣም ረጅም ርቀት ነው የምትሄዱት። የእውነት በጣም ነው የሚያሳዝነው። በስመ አብ ወልድ መንፈስ ቅዱስ። እንዴ ምንድነው በዚህ ልክ? እሷ እናቷን ትወዳለች፣ እናቷን ታከብራለች። በጣም ብዙ ጊዜም ደግሞ
ፖስት ታደርጋለች። በዓልንም ሄዳለች አይደለ እዛ እና እንዴት ነው ቤተሰብ አታከብረን ቤተሰብ አስከብር እያላችሁ? ቤተሰብ ደግሞ እናንተ አይደላችሁ የምታደርጓት። በነገራችን ላይ የሰው ልጅ ሰው መክሮት ወይም ደግሞ ሰው ባለው አይደለም በራሱ እርምጃ ሲሄድ ነው ጥሩ። ስለዚህ እያንዳንዱ የምታደርጉት እንቅስቃሴ በቃ እሷን የማሸማቀቅ ስራ ነው። እግዚአብሔርን ስማሙ። አሁንስ አሳዘነች። ምን ነው ባላወቅኩሽ ነው ያልኩት። አሁንስ በቃ ምን ነው ባላቅሽ ብዬ የተመኘሁበት ጊዜ ነው። የእውነት በጣም በጣም በሚገርም ሁኔታ እኔ በቃ ያወቅኩበትን ቀን እየጠላሁት ነው አንቺንም ማለት ነው። ምክንያቱም ከሚደረገው ነገር አንፃር እና የእውነት በጣም ታሳፈራላችሁ። እግዚአብሔርን ሲጀመር እኮ ማለት ነው እውነት ይሄ ነገር እውነት ቢሆን እንኳን እሷ የራሷ ምክንያት ሊሆን ይችላል። እኛም እኮ ይሄን መጠየቅ አቅቶን አይደለም። ይሄንን ሀይሚዬ ለምን እንደዚህ ያላረግሽም ብዬ ቪዲዮ መስራት እችል ነበር። ግን ለምን አሳቅቃታለሁ? ለምን አስጨንቃታለሁ? የሷ የራሷ ምክንያት አላት አይደለ? የራሷ ምክንያት ይኖራታል። ወይ በውስጥ አሳልፋ ነው የሚሆነው፣ ወይ በውስጥ ተገናኝተዋል ከእናቷ ጋር። ምናልባት ፎቶ ፖስት አላደረገችም፣ እሱ ሌላ ጉዳይ ነው። ለሁሉም ነገር የሷ ህይወት ነው። ስለዚህ በሷ ህይወት ደግሞ እኛ ለምን እንደዚህ አላደረግሽም ብሎ እሷን ማሰቃየት ወይም እሷን መተቸት አያስፈልግም። በጣም ይደብራል። እግዚአብሔርን ከዚህ ድርጊታችሁ ተቆጠቡ። እንደዚህ አታድርጉ። እና በነገራችን ላይ እኔም ልናገር አስቤ ነበር። ይህንን መልእክትም ደግሞ የላኩኝ ኮሜንታተሮች ናቸው። የእሷ ወዳጆች ዩቲዩብ የሌላቸው በኮሜንት ብቻ ለእሷን የሚያደንቁ የሚወዱ የሚያፈቅሩ የሚያዝኑ እኛ እንኳን እዚህ ጋር ለፍልፈን ወጥተን ተናግረን የልባችንን ተናግረን ይወጣልናል። ግን አሉ ኮሜንታተሮች አሉ ብለው ወጥተው መናገር የማይችሉ በቴክስት ደግሞ የውስጣቸውን መግለጽ አትችሉም። እና ውጭና ንጋር የለኝ ለምንድን ነው እንደዚህ የሚሉት ብላ አንዷ እንትን ብላኛለች። እንግዲህ እግዚአብሔር ማስተዋሉን ይስጣችሁ። እግዚአብሔርን ነው የምላችሁ። ይሄ ስህተት አይደለም። ሀይሚ ከብሩኬ ቤተሰቦች ጋር መዋደዷ፣ መስማማቷ፣ መግባባቷ፣ መፋቀሯ ካናደዳችሁ እኔ ገመድ እገዛላችኋለሁ። ተሰቀሉ። እግዚአብሔርን እንዴ ስሙ። የባል ቤተሰብ እኮ ማለት ነው ሲወዳችሁ እጅግ በጣም እድለኝነት ነው። ምክንያቱም የብዙዎቹ ባል ቤተሰብ ምራትን አይወዱም። ሀይሚን ግን በፍቅር የሚወዷት በስስት ነው የሚያዋት። በጣም 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 የባሏ ቤተሰቦች ይወዷታል ሀይሚን በፍቅር ማለት ነው፣ ያከብሯታል። ሲከፋት እንኳን ለነሱ ነው ሄዳ የምትናገረው። ስለዚህ ከዚህ ድርጊታችሁ ተቆጠቡ።